ወልደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። የሰው ልጅ ጥንተ ጠላት ሰይጣን ዲያብሎስ በእባብ ተመስሎ ወይንም ራሱ እባብ ሆኖ ትእዛዝ እንዲተላለፍና በኃጢአት እንዲወሰቁል ላደረገው የሰው ልጅ በእርሱ ቁስል እኛ ተፈወስን ብሎ ነቢዩ ኢሳይያስ እንደተናገረው መድኃኔ ዓለም ኢየሱስ ክርስቶስ እርሱ ቆስሎ በቁስሉ ፈውስ ሆኖታል። በቁስቁልና ደዌ ለነበረው ሕሙማንን ያድን ዘንድ እርሱ በፈቃዱ ታመመ እንዲል እርሱ ታሞ መድኃኒት ሆኖታል። በጠላት ሰይጣን እስር ውስጥ ሆኖ ይማቀቅ ለነበረው የሰው ልጅ እርሱ በዕፀ መስቀል ላይ ታስሮ እጆቹንና እግሮቹን ተቸንክሮ ከእስራቱ ፈቶታል፣ ነጻነቱንም አውጆለታል። ለተማረኩትም ነጻነትን፣ ለታሰሩት መፈታትን እናገር ዘንድ እሰብክ ዘንድ ልኮኛል ተብሎ እንደተጻፈ ሁሉ ከመላባት ምድረ ገነት ተባሮ በጭንቅና በብዙ መከራ በሲኦል ተግዞ ሲኖር ለነበረው የሰው ልጅ ደሙን አፍሶ ስጋውን ቆርሶ እውነትና መንገድ ሕይወት ሆኖ የቀደመች ርፍቱ ምድረ ገነትን ከፍቶለታል። ገናም የዘላለም ሕይወት የሚወርስበትን ጸጋ አጎናጽፎታል መድኃኔ ዓለም ኢየሱስ ክርስቶስ። ስለሆነም ለመዳን በክርስቶስ ኢየሱስ ማመንና ፈጽሟቸው ብሎ ያዘዛቸውን መተግበር ይገባል። እርሱን ስሙት፣ የሚላቸውን ሁሉ አድርጉ፣ እርሱን የማትሰማ ነፍስ ተለይታ ትጥፋ ተብሏልና። ለመዳንና የዘላለም ሕይወት ለመውረስ በእርሱ ያመነ እንዲፈጽማቸው ከታዘዙት ምስጢራት መካከል አንዱና የምስጢራት በር የሆነው ምስጢረ ጥምቀት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን፣ እንኳን ለ1988ኛ ዓመት የኢየሱስ ክርስቶስ ዓመታዊ የጥምቀት መታሰቢያ በዓል በሰላም አደረሳችሁ። በዚህ መሰናዶ ሐዋርያነ አበው የተባሉት ቅዱሳንና ምሁራን ስለ ጥምቀትና ጠቀሜታው ከሰጧቸው ትንታኔዎች መካከል እጅግ አስተማሪዎች ሆነው ስላገኘኋቸው ጥቂቶቹን አሰናድቼ ይድረሳችሁ ብያለሁ። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነኝ። አብራችሁን ቆዩ። አዳም ያጠፋውን ልጅነት ሊያስመልስ በ30 ዘመን ተጠመቀ ኢየሱስ። እርሱ አምላክ ሲሆን ፈጥሮ የሚገዛ ወረደ ወደ ምድር እንዲሆነን ቤዛ። ሰማያዊ 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 ኢየሱስ ናዝራዊ። እንደ መጽሐፍ ቅዱስ አስተምሮ የሰው ልጅ አምኖ በሚጠመቅበት ሰዓት የሚያገኛቸውን ጸጋዎች በቁጥር መወሰን ባይቻልም ከ6 በላይ መንፈሳዊ ጠቀሜታዎች ያገኛል። አንደኛውና የመጀመሪያው ስርየተ ኃጢአትና መዳንን ያገኛል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ተብሎ እንደተጻፈ። ሁለተኛው ጠቀሜታ የሰው ልጅ አምኖ ሲጠመቅ የእግዚአብሔር ልጅነት ያገኛል ወይንም ዳግም ይወለዳል። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና እንዲል። ሶስተኛው ጠቀሜታ ሰው ሲጠመቅ መንግሥተ ሰማያትን ይወርሳል። ከላይ በሁለተኛው መረጃ ሰው ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ ሊወርስም አይችልም ተብሎ እንደተብራራው። አራተኛው ጠቀሜታ የሰው ልጅ ሲጠመቅ ከክርስቶስ ጋር
አንድ ይሆናል፣ በሞቱና በትንሣኤው ይተባበራል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችሁ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን እንዲል የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 1 እስከ 6። አምስተኛው ጠቀሜታ የሰው ልጅ ሲጠመቅ ክርስቶስን ይለብሳል። ይህ ማለትም አሮጌው አዳማዊ ሰውነቱንና ማንነቱን አስወግዶ አውልቆ ጥሎ አዲስ ሰው የተባለውንና ንጹሕ ባህሪ ዳግማዊ አዳም ክርስቶስ ኢየሱስን ይለብሳል። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 እስከ ፍጻሜ። ስድስተኛው ጠቀሜታ የሰው ልጅ በሚጠመቅበት ጊዜ ከውርስ የኃጢአት እርጅናው ይታደሳል። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ተብሎ እንደተጻፈ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 3 ቁጥር 4 እስከ 5። ከላይ የተገለጡት መንፈሳዊ ጠቀሜታዎች ያሉትን ጥምቀት ቀደምት ምሁራንና ቅዱሳን አባቶች በልዩ ልዩ ምሳሌዎች በማብራራት ገልጸውታል። እንከታተል። በመጀመሪያ የተብራራው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 4 እስከ 6 ያለው ነው። ቅድሚያ ንባቡን እንስማ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። ይህንን ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ሲሉ በመደነቅ ያብራሩታል። እንዴት ያለ እንግዳና ለማሰብ የሚደንቅ ነገር ነው! ለመጠመቅ ወደ መጠመቂያ ውሃ ስንገባ ሞትን በአማናዊ ሁኔታ በተግባር አልተቀበልንም፣ በእውነትም አልተቀበርንም፣ አልተሰቀልንም፣ ሞተንም አልተነሳንም። እነዚህን ሁሉ የተሳተፍነው በምሳሌ ነው እንጂ የምናገኘው መዳን ግን እንደምንሳተፍበት መንገድ ምሳሌያዊ ሳይሆን አማናዊ ነው ወይም እውን ነው። ክርስቶስ በእውነት ተሰቅሏል፣ በእውነት ወደ መቃብር ወርዶ ተቀብሯል፣ ከዚያም በእውነት ተነስቷል። እነዚህን ነገሮች ሁሉ እኛ በምሳሌ ተሳተፍን። መዳንን ግን በእውነት እናገኝ ዘንድ በነጻ በቸርነቱ ሰጥቶናል። ምን አይነት እጹብ ድንቅ የሆነ ሰውን መውደድና ቸርነት ነው! ክርስቶስ ንጹሐት በሆኑ እጆቹ ላይ በችንካር ተቸነከረ፣ ሕማማትንም ተቀበለ። በእኔ ግን ያለ መቸንከር ያለ ሕማምና ያለ ጭንቅ በእርሱ የደረሰው ችንካርና ሕማም ሳይደርስብኝ እንዲሁ ሕማሙን በማመንና በምሳሌ በመሳተፍ ማለትም ወደ መጠመቂያ ውሃ በመግባትና በመውጣት ሞቱንና ትንሣኤውን በመመስከርና በመሳተፍ እርሱ በእውነት ሞቶና ተነስቶ የፈጸመውን መዳን በነጻ ሰጠኝ ሲሉ ቅዱስ ቄርሎስ ዘኢየሩሳሌም ትምህርት 20 ላይ በእንተ ጥምቀት ቁጥር 5 አብራርተውታል።
ሁለተኛው ማብራሪያ የቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ ያብራሩት ደግሞ በሚታይ አገልግሎት ጥምቀትን እንፈጽማለን፣ የማይታይ ጸጋን ደግሞ እናገኛለን። ስለዚህ በዚህ በመደነቅ እርሳቸው በማብራራት ይተነትናሉ። ክርስቶስ በስሜት ሕዋሳት ሊመረመሩና ሊታወቁ የሚችሉ ነገሮችን አይደለም የሰጠን። በሚታዩ ነገሮች አማካይነት የተሰጡንና የሚፈጸሙ ምስጢራት ቢኖሩም እንኳ ሁሉንም ምስጢራት በመንፈሰ ሕሊና ሊታሰቡ በሚገባቸው ሁኔታ ነው ያደረገው። በጥምቀትም እንዲሁ ነው። በጥምቀት የሚሰጠው ጸጋ የሚከናወነውና የሚገኘው በሚታየው በውሃ አማካኝነት ነው። የሚገኘውን የልጅነት ጸጋና ዳግም ተፈጥሮ የምናውቀው ግን በመንፈስ ነው። መንፈሳዊና ረቂቅ ሆነህ ቢሆን ኖሮ መንፈሳዊ የሆኑትን ጸጋዎች በግልጽ ሊሰጥህ ይችል ነበር። ነገር ግን ነፍስ በስጋ ውስጥ የተሸፈነች ስለሆነች በመንፈስ አእምሮ ልትረዳቸው የምትችላቸውን ነገሮች በሚታዩ ነገሮች አንጻር ወይም አማካይነት ሰጠህ። አሁን ካለነው ሰዎች ምን ነው የጌታችንን ገጹን ባየሁት፣ ልብሶቹን ባየኋቸው፣ በዳሰስኳቸው ብለው የሚያምኑ የሚመኙ ብዙዎች አሉ። እርሱን እያያችሁት እኮ ነው፣ እየዳሰሳችሁት ነው፣ እየበላችሁት ነው። እናንተ ልብሶቹን ለማየት ትመኛላችሁ። እርሱ ግን ራሱን የሰጣችሁ እንድታዩት ብቻ ሳይሆን እንድትዳስሱትም እንድትበሉትና በውስጣችሁም እንድትቀበሉትም ጭምር ነው ይላሉ ቅዱስ ዮሐንስ አፈወርቅ ትርጓሜ ወንጌለ ማቴዎስ ክፍለ ትምህርት 87 ቁጥር 6 እስከ 5። አሁንም የቅዱስ ቄርሎስ ዘኢየሩሳሌም ማብራሪያ ይቀጥላል። ጥምቀት የኃጢአት ስርየትን ጸጋ የሚያሰጥ ብቻ ወይም ደግሞ የልጅነትን ጸጋ የሚያሰጥ ምስጢር ብቻ አድርጎ የሚያስብ ማንም ሰው አይኖርም። አዎ ኃጢአታችንን እንደሚያስተሰርይልንና ንጹህ እንደሚያደርገን የመንፈስ ቅዱስን ጸጋ እንደሚያድለን እናውቃለን። ከዚህ ባሻገር ደግሞ ጥምቀት ከክርስቶስ ሕማማት የመሳተፍ ምስጢር ነው። ስለዚህም ምክንያት ጳውሎስ ወይስ ከክርስቶስ ኢየሱስ ጋር አንድን ሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድን ሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድን ሆን ዘንድ በጥምቀት ከእርሱ ጋር ተቀበርን እያለ ጮሆ ይናገራል። ሐዋርያው እነዚህን ቃላት የተናገረው ጥምቀት የሚያሰጠን ጸጋ የኃጢአትን ስርየትና ልጅነትን ብቻ እንዳልሆነና ከዚያ ባሻገር ከክርስቶስ ሕማማት የመሳተፍ ምስጢር ጋር ግንኙነት የለውም ብለው የማሰብ ዝንባሌ ለነበራቸው ሰዎች ነበር ይላሉ ቅዱስ ቄርሎስ ዘኢየሩሳሌም ትምህርት 20 በእንተ ጥምቀት ቁጥር 6። ሌላኛው ስለ ጥምቀት ማብራሪያ የሰጡት ቅዱስ ጎርጎርዮስ ዘኖሲስ ናቸው። አሁን ደግሞ ይላሉ እርሳቸው አሁን ደግሞ ይህን ነገር ወደ ማስተዋል እንሄድ። ቅዱስ በሆነው በምስጢረ ጥምቀት የምናገኘው ምንድነው ብለው ይጠይቃሉ። መልሳቸውን ካሁን ወዲያ ሞት በማያገኘው ሕይወት መሳተፍንና ገንዘብ ማድረግን አይደለምን? ክርስቲያን ነኝ ከሚሉ ሰዎች መካከል ማንም ሰው ቢሆን ይህን ይክዳል ብዬ አላስብም ሲሉ ቅዱስ ጎርጎርዮስ ዘኖሲስ ትምህርት በእንተ መንፈስ ቅዱስ ማብራሪያቸው ላይ አብራርተዋል። የተወደዳችሁና የተከበራችሁ የአሶሳ ኤፍኤም አድማጮቻችን እስካሁን በክርስቶስ ኢየሱስ አምኖ ለሚመላለስ የሰው ልጅ ያለውን ጠቀሜታ አይተናል። የአባቶችን ማብራሪያም ተከታትለናል። አሁን ደግሞ በዓሉ የኢየሱስ ክርስቶስ የጥምቀት መታሰቢያ በዓል ነውና ኢየሱስ ክርስቶስ ለምን ተጠመቀ፣ ለምንስ በዮርዳኖስ ተጠመቀ የሚሉትን አይተን ዝግጅታችንን እናጠናቅቃለን። በድጋሚ አብራችሁን ቆዩ። ምንጫችን እንዲህ ይላል። ጌታችን ኢየሱስ ክርስቶስ ለምን ተጠመቀ ይልና ጌታችን ኢየሱስ ክርስቶስ በአገልጋዩ በዮሐንስ እጅ በዮርዳኖስ ባህር የተጠመቀው እንደ አይሁድ ሥርዓት ለመንጻት
እንደ ዮሐንስ ጥምቀት ከኃጢአት እስራት ነፃ ለመውጣት አይደለም። የተጠመቀው ለአብነት እርሱ ተጠምቆ እናንተም ተጠመቁ ለማለት ነው። በብሉይ ኪዳንም ተሰውሮ የነበረውን አንድነቱንና ሶስትነቱን ወይም ምስጢረ ሥላሴን ለመግለጥ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17። ጠላት ዲያብሎስ በዮርዳኖስ ባህር የጣለውን ወይም የደበቀውን የዕዳ ደብዳቤያችንን ለመደምሰስ ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ቁጥር 14 እስከ 5። የኛን ጥምቀት ለመባረክና ለመቀደስ ነው የተጠመቀው ሲል ኢየሱስ ክርስቶስ የተጠመቀባቸውን ዋና ዓላማዎች ይናገራል። ጌታችን ኢየሱስ ክርስቶስ በ30 ዘመኑ ለምን ተጠመቀ ይልና አሁንም መልስ ይሰጣል። በኦሪት ሕግ መሰረት ለክህነትና ለመንፈሳዊ አገልግሎት መመረጥ የሚቻለው በ30 ዘመን እንደነበር ሁሉ እርሱም ሊቀ ካህንነቱን የሊቀ ካህንነቱን ተግባር ወይም መምህርነቱን የመምህርነቱን ሥራ አዳኝነቱን ያዳኝነቱን ሥራ በ30 ዘመኑ በጥምቀት ጀመረ ይላል። ዘሁልቁ ምዕራፍ 4 ቁጥር 23፣ ዘሁልቁ ምዕራፍ 4 ቁጥር 1 እስከ 3፣ ዘሁልቁ ምዕራፍ 46 ቁጥር 48። አዳም በ30 ዘመኑ ያጣውን ልጅነት ጸጋና ክብር ለመመለስ ነው ይላል። አሁንም ኢየሱስ ክርስቶስ በዮርዳኖስ ወንዝ ለምን እንደተጠመቀ ሲያብራራ ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀው አስቀድሞ የተነገረው የነቢያት ትንቢት ይፈጸም ዘንድ ነው። ባህረኒ ርእየት ወጎየት ወዮርዳኖስኒ ገባ ድህሬሁ አድባር አንፈራጹ ከመሃራጊት። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። አድባር አንፈራጹ ከመሃራጊት፣ ተራሮችም እንደ ጊደሮች ዘለሉ። ምንተ ኮንኪ ባህር ዘጎየኪ፣ አንቺ ባህር የሸሸሽ ወአንተም ዮርዳኖስ ወደ ኋላህ የተመለስክ ለምንድን ነው? ከያዕቆብ አምላክ ፊት ብሎ በትንቢት የተነገረ በመሆኑ በዮርዳኖስ ተጠመቀ ይለናል። ሌላኛው የተመሰለውን ምሳሌ አማናዊ ወይም እውነተኛ ለማድረግ ተጠመቀ ይለናል። ይሄውም አብርሃም ነገሥተ ኩሩዱ ጉሞርን ድል አድርጎ ዮርዳኖስን ተሻግሮ መልከጼዴቅን አግኝቶ ህብስተ አኮቴት ጽዋ በረከት ማግኘቱ ምሳሌ ነው ይልና ከነምዕራፉ ይጠቅሳል። እስራኤላውያን ዮርዳኖስን ተሻግረው ምድረ ርስት መግባታቸው፣ ኢያሱም እንደዚሁ ዮርዳኖስን መሻገሩ፣ ነብዩ ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን ማረጉ እያለ ያብራራል። እንደዚሁም ደግሞ ንዕማን በዮርዳኖስ ወንዝ ተጠምቆ ከደዌ መዳኑ፣ ኢዮብም እንዲሁ በተመሳሳይ በዮርዳኖስ ወንዝ ተጠምቆ ከደዌ የዳነ በመሆኑ በዚህ ተጠምቋል ይለናል። በዮርዳኖስ ወንዝ ተጠምቀው ከደዌ ስጋ እንደዳኑ ሁሉ ያመኑና የተጠመቁ ሁሉ ከደዌ ነፍስ ይድናሉ ሲል ጽሑፉ ያብራራል። ሌላኛው በዮርዳኖስ የተጣለውን የዕዳ ደብዳቤያችንን ለመቅደድ ለመደምሰስ በዮርዳኖስ ተጠመቀ ይለናል የጽሑፋችን ምንጭ። የመረጃ ምንጭ በ1954 ዓ.ም የታተመው በ1954 ዓ.ም የታተመው መጽሐፍ ቅዱስ በዲያቆን ያረጋል አበጋዝ ለ7ኛ ጊዜ የታተመ መድሎተ ጽድቅ የሚል መጽሐፍና መጽሐፈ አሚን ወስራት በዶክተር ዘበነ ለማና የተለያዩ ድረገጾች የመረጃ ምንጮች ነበሩ። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ። በዓለ ጥምቀት በድጋሚ የሰላም የፍቅርና የአንድነት እንዲሆንልን ተመኘው። ጤና ይስጥልኝ። Amen.
Amen.